እንኳን ለፋሲካ በዓል በሰላም አደረሳችሁ። እዚህ ዛሬ መልካም ጨዋታ እናያለን ብዬ ተስፋ አደርጋለሁ። አትመኗቸው የነሱን ቲም ዳኛ ከፍለው ነው የተባለ ነውና አሁን እየሰማን ነው ዳኛ እንደከፈሉ። በዓላችንን ማሳለፋችን አይቀርም። እንደዚህ እምር ድምቅ ብለን ተከብሮ ተጠጥተው እንደዚህ ያወርዱ ማለት ማሰራቸው ሰዓት ደግሞ ጭራሽ ለልብስ ነው ብለው በጣም በላጭ እንዳትናገሯቸው በኋላ እንግዲህ በዓሉን ከአርሚዎች ጋር እያሳለፈን ነው የምንገኘው። ምንም የተፋፈረ ነገር የለም። ተቃራኒ ቡድን ተፋፍሯል እያለ ነው። በጣም ፌር ያልሆነ ስራ ነው። እነሱም ያውቃሉ። ልዩ የሆነ የበዓል ፕሮግራም ይዘንላችሁ መተናል ብለን ስንጠቃ ውሾች ይጮሃሉ ምናምን ለቀጅብ እንኳን ለትንሣኤ በዓል በሰላም አደረሳችሁ። በሞት ያልተሻረ በሞት ያልተገታ ሰላም የጎስፒቪ ተመልካቾች አርሚዎች ነን። እንኳን ለፋሲካ በዓል በሰላም አደረሳችሁ። ዛሬ እንደምታዩት ቱታ ለብሼ በዚህ ሜዳ ውስጥ እገኛለሁ። ለአርሚዎች የቀረበላቸው ጥሪ አለ። ይህን ጥሪ አክብሮ ይገኝ ይሆን አይገኝ ይሆን? አብረን የምናይ ይሆናል። የትም እንዳትሄዱ፣ አብራችሁን ቆዩ። ዛሬ የተገኘውበት ምክንያት በቪክትሪ እና በፌዝ መካከል የሚደረገውን የኳስ ጨዋታ ለመዳኘት ነው። እዚህ ዛሬ መልካም ጨዋታ እናያለን ብዬ ተስፋ አደርጋለሁ። ለሁሉም የጎስፕል ቲቪ ተመልካቾች እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት እፈልጋለሁ። ዛሬ የሚኖረን አስደናቂ ጨዋታ እንጋብዛችኋለን። መልካም ጨዋታ።
እግዚአብሔር አባታችን ሆይ በጌታ በኢየሱስ ስም እናመሰግንሃለን። ይሄን ጊዜ ደግሞ ስለሰጠህን እንባርካለን። በሚኖረን ጊዜ ሁሉ ከኛ ጋር ስላለ እንባርካለን በጌታ በኢየሱስ አሜን። ስለዚህ አንበስ ሚዛን አንበስ ካሊብ ጎል ኳስ ጎል። ስለዚህ ይመረጣችሁ ኳስ ነው የሚጀምሩት። አንድ ሰው ጀምራለሁ። ቻለ ጨዋታው እንዴት ነበረ? በጣም አሪፍ ነበር፣ ቆንጆ ነበር። ወስ ቻሌንጂንግ እኛ እንደጠበቅነው ነው። እኛን ያሸነፍነው ተጫውተናል። ትንሽ ድካምን ቢኖርብን እገስ አሸንፈን ወጣናል ቢያስ ማለት ነው። ዳሂ እንዴት ነበር ጨዋታው? ሪካፕ ስጠን እስቲ። ኧረ ጥሩ ነበር፣ ግን ሁለተኛው ፔናልቲ ዳኛ አፍሮናል እና ለዛ ነው ያሸነፉትና አትመኗቸው። የነሱን ቲም ዳኛ ከፍለው ነው የተባለ ነውና አሁን እየሰማን ነው ዳኛ እንደከፈሉ እዛ ነው።
አይመጡም ባካችሁ ከድረስ በቃ ተነሱና ልብሳችንን እንቀያየር፣ እንዘገጃጅ ምናምን በቃ በኋላ እናስመስለው። ያራሳችን እና ኩርሲ ጀምረን ሲጀመር እንደዚህ እያማረብን ነው። ለዚህ መጣሩ ግቡ። በዓላችንን ማሳለፋችን አይቀርም እንደዚህ እምር ድምቅ ብለን ተከብሮ ተጠርተው እንደዚህ ያወርዱናል። በእናትሽ ታሪ እስካሁን ሰዓት እንደዚህ ለብሰን እስክንጨርስ ድረስ ማርፈዳው ትክክል አይደለም። እናንተ ፋይልና አዎ ዛሬ ቡና ፈላላችኋለሁ። በቃ በዓል መስለን ነው የምንለው ዛሬ እንደዚህ አታርፍዱ። ለምንድን ነው የምታረፍዱት? ሲጀመር ማሰራቸው ሳያስ ደግሞ ጭራሽ ለልብስ ነው ብለው በጣም እንደላችሁ እንዳታናግሯቸው በኋላ አይ ዘባላችሁ እሺ። አሁን ደግሞ ለጎስፕል ቲቪ ተመልካቾቻችን ሀሳባችንን እናስተላልፍበት ሰዓት ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የ2017 የትንሣኤ በዓል በሰላም አደረሳችሁ። እንግዲህ በዓሉን ከአርሚዎች ጋር እያሳለፍን ነው የምንገኘው። ምንም ያህል ወንዶች ቢያስረፍዱንም ግን ይቅርታ ማድረግ ትልቅነት ነው ብለን ይቅርታ አድርገንላቸዋል። እሺ ወንዶቹ ጠዋት ላይ የሚገርም ሴሽን ነበራቸውና 2-1 ጨርሰው ጌሙን ማን እንዳሸነፈ በኋላ ላይ በደንብ ከነሱ አንደበት እንሰማለን። ግን ቆንጆ ጊዜ እያሳለፉ ነበር። እኛም እንደ ሴትነታችን ደግሞ ጉድ ብለን በዓሉን በዓል አስመሰለነዋል። ስለዚህ አሁን መጀመሪያ ከአሸናፊዎች አሸናፊነት ተሸናፊ አንልም፣ ግን የምንም ያህል ለጌሙ ልክ ነኝ አይደል? ከአሸናፊዎቹ ቲም መጀመሪያ ይዲዲያ በጣም አመሰግናለሁ ለዚህ ድል። ያው እንደ ስማችን በድል ተወተነዋል ጨዋታውን። ምንም የተፋፈረ ነገር የለም። ተቃራኒ ቡድን ተፋፍሯል እያለ ነው፣ ግን እኛ በድል ተወተነዋል። ማሸነፍ ነው ወይ ማሸነፍ ነው ወይ ደግሞ ዝም ብሎ ማሸነፍ ነው። እሺ ተሸናፊ ባልልም ግን እሱ በክርስቶስ ሁሌ እነሱ ቡድኖቹ በክርስቶስ ከአሸናፊዎች ትበልጣላችሁ ሲጀመር። yes እንዴ ወይ ነው ዲል ነው ስሜ ከዝባላሉ እሺ ከሁለተኛው ቲም ደግሞ አቤኔዘር ምንድነው የተፈጠረው ነገር? በጣም ፌር ያልሆነ ስራ ነው የሰሩት። እነሱም ያውቃሉ። ከቲሙ ጀምሮ ማየት ትችያለሽ። ናሆምን በረኛ አድርገው ከቲም አወቃቀር ጀምሮ ሲጀመር ማይሆን መድሎ ነው የተደረገው። ፕላስ ደግሞ ማለት ነው ያቅማችንን በሙሉ ሞክረናል። አይ ምንም አያስቅም። ይሄ ምንም ዳኛው ራሱ ለነሱ ፋውል ሲል ይዲዳ የመታው ፔናልቲ በጣም ምንም ፋውል ማያሰጥ ፔናልቲ ነው። ግን ወደ ሪያሊቲ ስንመለስ እሺ ቀጥል ኮንቲኒዩ አቤኔዘር በጣም ያወራው ፋውል አለ እና ምንድነው? እሺ ምንድነው? አለ እኮ ሪፕሌይ እኮ አለ። ሪፕሌይ አለ። እሺ ለምን ለሙሽራ ልጅ ነው የሚጠበቅ ነበር። አራሱ ከኋላ አይደለም አውራና አታውራ ያወራል። ሁላችንም እናወራለን። ሁላችንም እናወራለን። ቆይ ጨርስ እግር ኳስ የተባለው የእግር ኳስ ቆይ አንዲ ምነግርህ ነገር እኔ የሆነ ሰዓት ላይ በቴስታ ለመጣስ የላና ተነሳና አበርከሽ ነው እኔ ኳስ ነው። ቆይ ካራቴ እኔ አንድ ጥያቄ አለኝ ፊናንስ ልጠይቅህ።
ፋሲካ ነው እና ለፋሲካ እንዴት አሰባችሁት ኳስ ለመጫወት? ምንም ሪሌት አያደርግማ ከቢኒ ንግግር እንደተረዳ ነው። አዎ አይ ኤክስፔክት ያደረግነው ሌላ ነው። ኳስ ተጫወታችሁና ብቻ እንዴት አሰባችሁት? እሺ ቴንክ ዩ ስለተሰጠኝ እድል። ያው እውነት ነው ታሪካዊ አመጣጥ አለ። ታሪካዊ አመጣጡ እንዳለው ሆኖ ግን ፓወርፉል እንዳለው ሆኖ ግን ዩዥዋሊ እኛ በአርሚ ኳስ እንጫወታለን። ኦልሞስት 2 ዓመት አይገስ ሆኖናል ይሄን ኳስ መጫወት ከጀመርና ሁሌ ባለን ቻንስ ክላስ ምንማርን ብሬክ ሲኖረን የበዓል ብሬኮች ሲኖሩ እንዲሁም ክረምት ሲሆን ባና አጋጣሚ ሁሉ ኳስ በመጫወት ነው በተለይ ወንዶች ህብረት የምናደርገው በዛ ነው። ያ በጣም ደስ ይላል። የጧቱን ፕሮግራም ተመልካቾቻችንም ኢንጆይ እንዳደረጉት እናምናለን። ዛሬ ደግሞ የተሰበሰብነው ቀድመን እንደተነጋገርነው የጌታ ኢየሱስ ክርስቶስን ትንሳኤ ለማክበር ነው ከተመልካቾቻችን ጋር እንደዚህ ተሰብስበን እንደ አርሚ እና ስለ ኢየሱስ ክርስቶስ ትንሳኤ ብንጠየቅ ሁላችንም የምንናገረው ነገር አለን አይደለ? እኔ ፐርሰናሊ ብጠየቅ የዘላለምን ህይወትን ያገኘሁበትን የጸደኩበት በዓል ነውና በዮሐንስ 13:1 ላይ ራሱ እንደዚህ ይላል ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ በሚሄድበት ሰዓት እንደደረሰ አውቆ ከዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው ይላል እና ኢየሱስ ክርስቶስ እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን ሲሰጠን አንድ ጊዜ ወዶናል። ስለወደደን ደግሞ የሆነ ጊዜ አይጠላንም። መጥፎ ነገር ስንሰራ አይጠላንም። ጥሩ ነገር ስናደርግ ደግሞ በጣም ፍቅሩ አይጨምርም። አንድ ጊዜ ወዶናል። ስለዚህ ለዘላለም ነው የወደደን ማለት ነው እና ይሄንን አንደርስታንድ እያደረግን የምናከብርበት በዓል ነው የሚሆነው። እናንተን ደግሞ ለሰብሰብ ብለን ደግሞ የምንጠይቃችሁ ጥያቄ አለ። እናንተ ደግሞ ለኛም ደግሞ የሚከታተሉን ተመልካቾች አሉ፣ ለነሱ መልሱልናላችሁ እና ከኢዮባ ነው የምጀምረው እና ኢዮባ ደግሞ እስቲ በአርሚ ፋሚሊ ብዙ ነገር ተጠቅመሃል ብዬ አስባለሁ። አርሚ ፋሚሊ ላንተ ብዙ ነገር ነው አይደለ? ስለዚህ እሱ ደግሞ ስለ አርሚ ፋሚሊ እሱ ፊልም ያደርገው ነገር ይነግረናል። እንደተጀመረ ነበርኩኝ አርሚ እና ሲጀመር የነበረው ነገር እና ፋሚሊያችን ትንሽ ክፍል ውስጥ ነውና እንደዚህ እንበዛለን ብዬ አስቤያለሁ። ግን አሁን ያለውን ሳየው አሁን ያለንበትን ደረጃ ሳየው በጣም ጌታን አመሰግናለሁ በመጀመሪያ ደረጃ። ቀጣይ ደግሞ ብዙ ነገር የማይበት መንገድ አንደኛ ፋሚሊያችን በጣም ማለት መጥቼ ብዙ ደክሜ መጥቼ የበረታውበት ቦታ ነው። ብዙ ነገር ማለት አንዳንዴ እንዳሉት ኳስ እኮ አንዱ ያመጣኝ አንዱ ኳስ ነው ብዬ ነው የማስበው። ምክንያቱም ኳስ ለመጫወት የሆነ ጊዜ ስመጣ ነው በቃ ከዛው በአርሚ ከዛ በልጆች ላይ የነበርንበት ኳስ በቃ ከዛ ግን ኳስ ተጫውተን አግኝተን የምንሄደው ቃል አርሚ ላይ በቃ እሱ ነው የለወጠኝ። እና አንዳንድ የሚደረገው ነገር ማለት አንድ ድንጋይ አሁን ለመፍለጥ በአንድ እንትን አይሆንም እና በተደጋጋሚ በመጣው ቁጥር ባገኘሁት ነገር ነው አርሚ ላይ አሁን ያለሁበት ደረጃ የደረስኩት። አርሚ እኔ ሳየው ፋሚሊው ደስ ይላል። ከቃል ከእግዚአብሔር ቃል ከአምልኮ ባለፈ ፋሚሊነታችን ኳስ ብቻ አይደለም ብዙ ነገር አለ እና እሱ ፋሚሊነት በጣም ደስ ይላል። ዋው በጣም የሚገርም ነገር ነው የነገረን አይደለ? ኢዮብ አያችሁ ለመጀመሪያ ጊዜ ጎስፔል ቲቪ የምታዩ ሰዎች ካላችሁ አርሚ ማለት አኖይንትድ ሬኒንግ ማይቲ ዩዝ ማለት ነው። በክብር ቤት ቤተክርስቲያን የወጣቶች ፕሮግራም ነው። ልዩ የሆነ የበዓል ፕሮግራም ይዘንላችሁ መተናል እና ደግሞ ቀጣይ ደግሞ ይሴ እስቲ ዛሬ የተሰበሰብነው ለምንድን ነው? በደንብ አንተ ደግሞ ትነግረናለህ። እዚህ የተሰበሰብነው ያው በዓልም እንደመሆኑ መጠን ፋሲካ እንደሆነ በዓልን አንድ ላይ ለማክበር ከአርሚ ወጣቶች ጋር አንድ ላይ ተገኝተናል እና ጥሩ ጊዜ እያሳለፍን ነው እላለሁ። ስለ ኳሳችንም ብዙ አንስተን ተጫውተንበታል እና ደስ የሚል ነበረ። ጠዋት ላይም የነበረን ቆይታ ኤክስፔክት ያላረግነው ነበረ ነገር ነበር የጠበቀን እና በጣም ደንግጠን ነበር ሁላ ፊታቸውን ስናየው ምናምን ሁሉም ተኮሳስትሮ ምናምን ምንድን ነው የተፈጠረው ምናምን ብለን ለካ ያው ከነቁምጣችን ምናምን ነበር የመጣነው እና እዛም ቴንሽን ሆነን ነበረ። ያው ተሸንፈናል አንልም ያው እንዲሁ አሉ እንጂ አንልም አልተሸነፍንም። ያው እሱም ቴንሽን አድርጎም ነበር የመጣነው ብቻ በጣም ደስ ይል ነበር። ከዛ ልብሳችንን ቀይረን እንዲሁ ፏ ፈሽ ብለን መተናል። ግን በጣም ደስ ይል ነበረ። አዎ በጣም ፏ ብትን ብለን በዓልን አንድ ላይ እያሳለፍን ነው የምንገኘው። እዚህ ጋር ደግሞ ቡና የምታፈላልልሽ ቡና እየጠጣ ምናምን ነው። ሄመን ጋር ጥያቄ ላቅርብና ሄመን በዓል ነው ትንሳኤ ነው ፋሲካ ነውና ላንቺ ፋሲካ ማለት ምንድነው? እሺ በድጋሚ እንኳን ለፋሲካ በዓል በሰላም አደረሳችሁ። ፋሲካ እንግዲህ እንደምናውቀው ሁላችንም
ፋሲካ ማለት ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት በዓል ነው። ለምንድነው የምናከብረው ብለን ስናስብ ደግሞ ኢየሱስ ክርስቶስ ኃጢአትን እና ሞትን ድል አድርጎ የተነሳበት ሰዓት ነው። ቪክትሪያችን ለክርስቲያኖች በተለይ በጣም አስፈላጊ በዓል ነው ለኛ እና ዳዲ እንደሚናገረው በጣም ኢሴንሻል የሆነ በዓላችን ነው እና በቃ በተለይ ሀበሻዎች ደግሞ ስናከብር እንደዚህ ሀበሻ ልብሳችንን አድርገን የበዓል ምግቦችን አድርገን የምናከብርበት እኛ ደግሞ ክርስቲያኖች ደግሞ በቸርች ውስጥ ተሰብስበን እንደ ፋሚሊ የምናከብርበት በዓል ነው እና ፋሲካ ለኔ ኢየሱስ ኃጢአትና ሞትን ድል አድርጎ የተነሳበት እና ዘላለማዊ ሕይወትን ፕሮሚስ ያደረገልን በዓል ነው ለኔ ማለት ነው። ሁለት አጋጣሚዎችን በዚህ ሰዓት በጣም ማስተውሳቸውና ሪማርከብል የምላቸው ሁለት አጋጣሚዎች አሉ። አንደኛው ቀን እዚህ ላቭ ኦፍ ጋድ ቸርች እያለን እና ብጤ የሚባል ጓደኛዬ ነበርና እየሄድን ታክሲ አጣርና ከፒያሳ ወደ ሰፈር በእግር ወክ እያደረግን ውሾች ይጮዋሉና አንድ የሚያበራ ነገር እናያለን። ጌታችንን ልናየው ነው ወይስ ምን ብለን ስንጠጋ ውሾች ይጮዋሉ ምናምን፣ ለካ ጅብ ነው። እና ከቤቴ እስከ ፒያሳ የሮጥኩትን ሩጫ ከዛ ወንድም ጋር ከቤቴ እስከ ፒያሳ ድረስ ሩጬ ነው ሲነጋ ወደ ቤቴ የተመለስኩትና ያን አጋጣሚ ጅብ ያሯሯጠን በበዓል ዕለት አረሰውም። እኔና ሊዱ ጥያቄዎች ይዘንላችሁ መተናል ጨዋታ እና ከበላችሁ ብትመልሱልኝ ስላልመሰለኝ ከምግቡ በፊት ጠይቃችሁና ከዛ በኋላ በደንብ ለመለሰ ሰው እንደው መጀመሪያ ይይዝና በደንብ ይበላል እና እስቲ would you rather የሚለውን ጌም እስቲ የሚያቅሰው እዚህ ውስጥ እሺ የምጀምረው በአማርኛ አብራሪለት ወይ would you rather ጥያቄውን ስጠይቃችሁ በደንብ እየተብራራችሁ ሁለት አማራጭ አላችሁ። እሺ የምጀምረው ከፍቅር ነው። የመጀመሪያ ጥያቄ ኢየሱስ በውሃ ላይ ሲራመድ ከማየት ይሻላል ወይስ ወደ ወይን ጠጅ ሲቀይር ማየት ይሻላል? እና ለምን? ሁለቱም ላይክ the opportunity that I wouldn't ማለፍ የማልፈልገው opportunity አይነቶች ናቸው። ላይክ ያን የመሰለ ወይም ብሎ ሰው የራሱ ተናግሮታል። እሱ ራሱ ሚስ ማድረግ አለ፣ ግን በኋላ ሲራመድ ራሱ ደግሞ ሚስ ማድረግ የግድ አንድ ነው መመረጥ ያለበት። ወይኑ ላይ ግን አይደላችሁ በጣም ወሎ ሲናገራል ሪጃ ሜቢ የውሃው ልበል ወይኑ ጋር ስላሉ ወደዛ ቤት ኦፊስ ይላል። ስለዚህ ውሃ ላይ ሲራመድ ማየት እሺ ሁለተኛ ጥያቄ አሳ ነባሪ ውስጥ ለ3 ቀን ብትቆዩ ይሻላችኋል እንደ ዮናስ ማለት ነው ወይስ ለ40 አመት ያክል ኮምፕሌን ከሚያደርግ ህዝብ ጋር አንድ ላይ መቆየት? አሳ ነባሪ ውስጥ ቢሆን ይሻላል። ለምን? እውነት ምክንያቱም አይሆንም፣ በኢየሱስም አይሆንም። 40 አመት ሙሉ ማጉረምረም እንዴ እንደነ እንትና ልጆች እንደነ ቆሬ ልጆች መሬት ከፍታ ከምትውጠኝ እኔ አሳ ነባሪ ውስጥ 3 ቀን ፒስፉል ያሳልፌ ተተፍቼ ወደ ሚሽን ይብሄድ ይሻለኛል። አዎ ኤግዛክትሊ እንጂ እንዴ ዩ ኔቨር ኖ እንደሚገኝ ዩ ኔቨር ኖ አይታወቅም። ግን አሁን አስበው 40 አመት ከሚያጎረመርም ህዝብ ጋር አታስታውሱም? ራሱ መንፈሳዊ አባታችን ያስተማረው ትምህርት አለ አታጉረምርሙ የሚልና እዛ ላይ ያለው ምዝሪ በጣም ትራማ ስላደረገብኝ ምንም ማጉረምረም የሚባል ነገር አለ። ስለዚህ አሳ ነባሪ ጋር ብሆን
በጣም የተሻለ ነው። በሰላም እንደ ወንድም ያይቸው ነው ታላቁ ተጫውተን እንለያያለን። የበረሃ ጓዴ ኤግዛክትሊ ፎቶ ተነስተን ሰልፊ እንደ ዘንድሮ ምን የሚባለው ነው ስናፕ ስትሪክ። ስለዚህ መርጠሃል ማለት ነው። እሺ ቀጥሎ ደግሞ ናቲን ነው የምጠይቀው። ለናቲ ደግሞ ጥያቄ ለ40 ቀን ከመጾም ወይስ እንደ መጥምቁ ዮሐንስ ለወር የበረሃ ማርና እንበጣ ከመብላት? 40 ቀን ከመጾምና ልክ እንደ መጥምቁ ዮሐንስ የበረሃ ማርና አንበጣ ከመብላት ትመርጣለህ? 40 ቀን መጾም ሃይብሪድ ነው። 40 ጾም መቆም እኔ እንጃ። እኔ አሁን ፐርሰናሊ 40 ቀን መጾም ይከብደኛል። ግን አይ ሲሪየስ ነው የምሬ። 2 ቀን መጾምም ትንሽ ሁሌ ፋሲካ ነው ማለት ነው። ፋሲካ ገና እንደ መጥምቁ ዮሐንስ የሚለው ፕሪፈር አደርጋለሁ። እሺ ቀጣዩ ጥያቄያችን የተናገረው የበለዓም አህያ ከመሆን ወይስ ኢየሱስ ክርስቶስን ተሸክሞ ወደ ኢየሩሳሌም የገባውን አህያ መሆን? የተሸከመውን ለምን ላይክ ያወራ አህያ ከመሆን ቢያንስ አህያነቱን ያመናል። ከደቀ መዛሙርቱ ጋር በመርከብ ላይ ማን ሀያን ነው ብሎ ከመጨቃጨቅና እንደዚህ ዲቤት ከማድረግና ለ30 ሰከንድ በኋላ ላይ ቆሞ ከዛ ከመውደቅ የመጀመሪያው ልክ እንደ ደቀ መዛሙርት የኢየሱስ ክርስቶስ ደቀ መዛሙርቶች አሉ አይደለ? ልክ እንደ እነሱ መርከብ ላይ ሲናወጥ ከመከራከርና 30 ሰከንድ ቢሆን መርከብ ላይ ልክ እንትን ላይ ውሃ ላይ ቆሞ ከዛ ከመውደቅ 30 ሰከንዱን ውሃ ላይ ተረምጂ በወድቅ ይሻለኛል። ለ3 ዓመት ያለ ምንም ስራ ኢየሱስን እንደ ደቀ መዛሙርቱ ሆኖ ከመከተል ወይስ ወደ ኋላ ቀርቶ የኢየሱስን ምሳሌዎች ለማይሰሙ ሰዎች ማብራራት? አይ ቲንክ ያለ ስራ ደቀ መዝሙሩን ብከተል ይሻላል። because 3 ዓመት ብዙ ኢነርጂ ማባከን ይመስለኛል ለማይገባቸው ማስረዳት። ለአቢን ነው ጥያቄው። እሺ ኢየሱስ ክርስቶስ ሲሰቀል አንዱ ወንበዴ አጠገቡ የነበረው ወንበዴ ዛሬ በገነት ከአብረኸኝ ትሆናለህ ከመባልና በጣም ፒስፉል ላይፍ ኖረክ ፌስፉል ሆነክ መጽሐፍ ቅዱስ ላይ ሜንሽን ካለ መደረግ የተሰቀለው ሰው መሆን ይሻለኛል። ምክንያቱም ያው አንዴ ሳክሪፋይስ ከፍለሽ ፒስፉል ላይፍ ስትኖሪ ምድር ላይ ነው ህይወትሽ የሚያበቃው። ግን ደግሞ መጽሐፍ ቅዱስ ላይ መጻፍሽ ኢንተርኒቲ ሙሉ አክኖሌጅመንት ነው የምታገኘው። ከተፈጠረ ከሰው ክሬትድ የሆነ በቃ የተፈጠረ ሰው በሙሉ ስምሽን ያውቀዋልና መጽሐፍ ቅዱስ ላይ መጻፍን የመሰለ ነገር የለም እና ወስነናል፣ እንሰቀላለን። እሺ ቀጣዩ ጥያቄያችን መጽሐፍ ቅዱስ ውስጥ ካሉ ሰዎች ውስጥ ከአንዱ ጋር አብራችሁ ዋሉ ብትባሉ ማንን ትመርጣላችሁ? ንጉስ ሰለሞን። ሰለሞን ከሀብቱ ደግሞ ያለፈ በጣም ጥበበኛ ነው። መጽሐፍ ቅዱስ እንደሚናገር በህልሙ መጥቶ አሁን ማናችንም እዚህ ውስጥ በህልማችን ኢየሱስ ቢገለጥ እንኳን ጥበብን መምረጥ ራሳችንን ራሱ እንደማናቅ እርግጠኛ ሆኜ መናገር እችላለሁና አይ መጨረሻው በሰናከሉ በቃ ይታወቃል። ግን እኔ አልሰናከልም። እኔ ደካማ ጎኑን አልወስድም። yes እሺ እሱ መጨረሻ ላይ ያልተሰናከለ ሰው ልምረጥ እያለ ነው። እስቲ እድሉን ስጡት። እኔ በጣም ወደው ሰው መጽሐፍ ቅዱስ ላይ ሄኖክ እንዴ ማሳላ አው ነው። ግን የሱ ልጅ ሄኖክ በጣም የሚገርም ሰው ነው። ምክንያቱም ባገኘው ጠይቋለሁ ብዬ የማስበው ምን አይነት እምነት ቢኖረው ነው በእምነት ተወሰደ እኮ ነው ቢል እና ምን አይነት እምነት ቢኖረው ነው ሄኖክ ካገባ በኋላ ከወለደ በኋላ በጣም ከእግዚአብሔር ጋር ቅርብ ሆኗል። እና እንዴት ነው ማለት እንደዚህ አይነት ህይወት ሊኖር ይችላል? በቃ እና ሄኖክም መጽሐፍ ቅዱስ ላይ በጣም ሜንሽን ማድረገው ወደው ባገኘው ደስ የሚለኝ ሰው እሱ ነው። ከሱ አንፃር ሄኖክ መምረጡ ውስጤ ነው ያለው። ምክንያቱም የሄኖክ አካሄድ የሆነ ጊዜ መንፈሳዊ አባታችን እየነገረና
ከእግዚአብሔር ጋር እየሄዱ በቃ በዛው ሄዱ። ምንም ማለት ሄዱ በቃ እግዚአብሔር ሲናገር በቃ የሆነ ሰዓት ላይ እንዲህ ካሜራ ላይ ቆሜ ነበርና አልኩኝ የሆነ ልቤ መጣ። ሀሴት ነው የተሰማኝ። ይሄ ጥያቄ በጣም አሜዚንግ ነው። እኔ በጣም መሆን ባየው ወይ ደግሞ ባገኘው የምፈልገው ጳውሎስን ነው። ቢኮዝ ጳውሎስ ሰደን ኢንካውንተር ነው። በዛ ኢንካውንተር ውስጥ ደግሞ ስትሬት የሆነና ቀጥታ የሆነ ላይፍ ነው እየኖረ ያለው። ብዙዎቻችንን ካያችሁ እሁድና ማክሰኞ ኤነርጄቲክ ነን። ከዛ በኋላ በቃ ሰኞ እሁድ ሃሌሉያ፣ ከዛ ወያያ ሰኞ እና ሁልጊዜ እጠይቃለሁ በቃ እንዴት ነው ኮንሲስታንትሊ ፐርሲስታንትሊ ሳክሪፋይስ እየከፈለ ተመሳሳይ በሆነ ፓዝ ተመሳሳይ በሆነ ቴምፖ መሄድ የቻለው ብዬ እጠይቃለሁ። እና እንደነገርኳችሁ ከኔ አጋጣሚ የሆነ ሰደና እንትን አይ አይደለም እኮ ላስረዳ ብዬ እንትን ያልኩበት ቦታዎች አሉ። ግን ምንም በቃ ፊት ለፊት ነው። በቃ ምንም ነገር ቢቀጥመው ፊት ለፊት ነው። ጌታ ኢየሱስ ክርስቶስ ሪል ያውቀዋል። ዋሬቨር ኢት ኢዝ ምንም ነገር ፌስ ያድርግ ሪል ነው የሚኖረው። ዘ ሞስት ላቭሊ ፐርሰን። ሁላችንም ፕሮግራማችንን ኢንጆይ እንዳደረጋችሁ አስባለሁ። ጎስፕል ቲቪ ተመልካቾቻችንም ኢንጆይ አድርገውታል እና ለአሸናፊ ቡድን የምንሰጠው ስጦታ አለ እና ተወካያቸው ፊናሐስን ጠራለን። ደስ ልነሳ አጨብጭቡለት። ክፈተው ይከፈት በሉ ይከፈት። ኧረ ተው ዴ ክፈተው መጀመሪያ። አይመለስም ፖስታው አሁን እኔ ነኝ። ምንድን ነው? አያችሁ ትልቁ በቃ ያለው ነገር ይሄ ነው፣ መባረካችሁ ነው። ከጊፍትም በላይ ዋናው ይሄ ነው። በቃ አልተባረክም ፊናስ በክርስቶስ በሰማያዊ ስፍራ ተባርከን። ትልቁ በረከት እንዴ! አትውጣ አልተባረክም፣ አላመንክበትም። በቃ ዋናው እሱ ነው። በመባረክ ታዝራለን አላት። እነሱ እኮ ጨዋታውን ስላዩት ያው በቃ አይኛ ነው ነው። እሺ ትልቁ ጊፍት ዝግጁ ናችሁ? ሌላው ደግሞ ጊፍት አለ። አንብቡት መጀመሪያ። አሸናፊው ዘር ለሆኑት አሸናፊዎች። ይሄ ወፈር ያለ ነው። ዲስአፖይንትድ እንዳትሆን አሁን ና እንዴ ምን ነው? ለክብር ተቀበል። አላመነንም። አሁንም ዋው በክብር በጣም ጎበዝ ነህ። ለምዳል ቀድ እንዳለ ዶሮ ብቻ 12 አደረገ። ቲም ቪክትሪ ከለፋችሁ ጣራችሁ እንደዚህ አይነት ሽልማት ታገኛላችሁና ኦልዌይስ አትድከሙሽ፣ አይሰልቻችሁ። ሁሌ ዛሬ ተሸነፋችሁ ማለት እውነት እኔ በጣም በዚህ አንተ አስብልሃለሁ። በሰጠናችሁ ስጦታ እንደተደሰታችሁ እምነታችን ነው። ቪክትሪ ቡድን ሁላችሁም ደስተኛ ናችሁ አይደለ? ለፌስ ቲም ደግሞ ሞቲቬት በደንብ ለኔክስት ስትጫወቱ ሞቲቬሽን ያስፈልገናል። ተው
ተመልካቾች ቢያዩ ነው አሁን አይተዋል። በቃ ላይ ምንም ፌዝ እንደሚያስፈልገን ምንም ከዚህ በኋላ ሞቲቬሽን እንደሚያስፈልገን አያውቁም። በቃ አንቺ አስብልሻለሁ። እንግዲህ በዓልን እንደዚህ በጣም ደስ ብሎን አሳልፈን ያለ አምልኮ መለያየት ከባድ ነው አይደለ? ስለዚህ ሊያስመልከን ወንድማችን ኤፍሬም ከአርሚ መጥቷል። ስለዚህ አብረን ከሱ ጋር ደግሞ ጌታ እናመልካለን። እንግዲህ ወንድማችን ኤፍሬም እዚህ ጋር ከኛ ጋር አብሮ ለማምለክ እና ለማስመለክ ፊታችን አለ። አርሚዎችም ደግሞ ምግቡን ለመብላት በጣም ጓግተዋል። ስለዚህ ምግቡን እነሱ ከመብላታቸው በፊት እኛ እዚህ ጋር እንሰናበታቸዋለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እኛ አርሚዎች ነበርን። እንግዲህ ይሄ በዓል እግዚአብሔርን ፍቅር የምትረዱበት ድንቅ በዓል እንዲሆንላችሁ እየተመኘን እኛ ከወዲሁ እንሰናበታችኋለን። አብራችሁን ስለዋላችሁ በጣም እናመሰግናለን። ቀጣይ በዓል ላይ እስክንገናኝ ሻሎም ሻሎም። እንኳን ለትንሣኤ በዓል በሰላም አደረሳችሁ። በሞት ያልተሻረ በሞት ያልተገታ በሰማይም ቀጥሏል ክህነቱ የጌታ ሌሎቹ እንዳይኖሩ ሞት ከልክሏቸዋል። ከነ አሮን ክህነት የኢየሱስ ይበልጣል። በሞት ያልተሻረ በሞት ያልተገታ በሰማይም ቀጥሏል ክህነቱ የጌታ ሌሎቹ እንዳይኖሩ ሞት ከልክሏቸዋል። ከነ አሮን ክህነት የኢየሱስ ይበልጣል። ካህኔ እንደ መልከ ጼዴቅ ካህኔ ለዘላለም ሹም ነህ። ካህኔ ለኔም ሕይወት መዳን ካህኔ ምክንያቱ አንተ ነህ። ካህኔ በማይጠፋው ክህነት ካህኔ በማይሽረው ሞት ካህኔ የምትማልድልኝ ካህኔ ሆነ ካህኔ እንደ መልከ ጼዴቅ ካህኔ ለዘላለም ሹም ነህ። ካህኔ ለኔም ሕይወት መዳን ካህኔ ምክንያቱ አንተ ነህ። ካህኔ በማይጠፋው ክህነት ካህኔ በማይሽረው ሞት ካህኔ የምትማልድልኝ ካህኔ ሆነ በፊት ምን እላለሁ ከምስጋና ሌላ እሰጣለሁ ከማመስገን በቀር በማለዳ በቀትር በማታ አምላኬ ሆይ ልበል ክበር ክበር ምን እላለሁ ከምስጋና ሌላ ከማመስገን በቀር በማለዳ በቀትር በማታ አምላኬ ሆይ ልበል ካህኔ በአብ ቀኝ ያለው ካህኔ የነፍሴ ጠበቃ ካህኔ መከራዬ እንዲቆም ካህኔ ሐዘኔ እንዲያበቃ